እኔ ግን ምንም ስለማልፈራ የፈለኩትን ነገር ለብሼ እመጣለሁ። እኔ ነገር ፋሽን ነው ብዬ ነው ማምነው። እንኳን በደህና መጣሽ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ? የልብስ ኮስት ኢንቪሊየንስ ነው። ያው ሁሌ ግልጽ ነው። ምናልባት እድሉን ብሰጥሽ ይቅርታ ያለሽ የኢትዮጵያን ሕዝብ ለምንድን ነው ይቅርታ የሚለው ማለት በምን ጊዜ? ምክንያቱም ህዝቡ ተቆጥቷል ባለባበስሽ ምክንያት ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው፣ አለመውደድ መብት አለው፣ መውደድ መብት አለው። የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድ መውደድ መብት ስላለው የሚያነካከኝ እንትን የለም። ስለዚህ ይቅርታ ጠይቂ። ይቅርታ የሚያስጠይቀኝ እኔ የሰራሁት ነገር የለም። አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አገኘ። ህገ ሶሻል ሚዲያ ያስፈልገናል ብላችሁ አታስቡም? አሁን ላይ እኮ ኢትዮጵያ ውስጥ ይሄማ መቼም አይደረግም አይሆንም ብላችሁ የምታስቡት እያንዳንዱ ነገር በየቀኑ እየተደረጉ መደረግ ብቻ አይደለም ሌሎች ሰዎችም እንዲያደርጉት ኢንፍሉዌንስ እየተደረገ እየተሰበከ ነው የሚገኘው። እቺ ሴት አንደኛ ነገር ሃይማኖት የለኝም ብላለች። ስለዚህ ሃይማኖት ከሌላት ኢየሱስ ክርስቶስን ምሳሌ ማድረጉላ አይጠበቅባትም ነበረ። ሰው እንዴት ስህተቱን ከመቀበል ይልቅ ጭራሽ ስህተቱን ልክ ለማስባል ከክርስቶስ ጋር ይፎካከራል? ራቁት መሄዷን ከክርስቶስ ጋር አገናኝታው ክርስቶስ ምድር ላይ ተቀባይነት ስላጣ እኔም ተቀባይነት ስላጣው ያ ማለት ሁለታችንም ስህተት ነን ማለት አይደለም ብላ ራሷን ከጌታ ጋር ታፎካክራለች። ኢትስ ኦኬ እኮ ኢትስ ኦኬ ባይባልም ልክ ባይሆንም የመሰላትን ነገር እያደረገች ትገኛለች። መብቷ ሊሆን ይችላል። ነገር ግን ይህንን ነገር እንደ ትክክለኛ ነገር ያውም ደግሞ ከጌታ ጋር እያነጻጸረችው ሌሎች ሰዎች አሴፕት እንዲያደርጉት ማድረግ በጣም ነውር፣ ከነውርም ያለፈ ነገር ነው። ህገ መንግስቱ ላይ የሶሻል ሚዲያ ህግ ተካቶ በዚህ ሶሻል ሚዲያ ላይ የሚደረጉት እያንዳንዱ በደል፣ እያንዳንዱ የህግ ጥሰት ሊጠየቁ ይገባል። ከባህል አንጻር ሊሆን ይችላል፣ ከኢትዮጵያዊነት አንጻር ሊሆን ይችላል፣ ከሰብአዊነት ሊሆን ይችላል። ብቻ ሁሉም ነገር መዳኘት አለበት።